የሆነ ልጅ ነው። ንቅሳት ወይም ታቱ ይወዳል። አንዳንድ ሴቶች ልባቸውን የሚያጠፋው የተከፈለ ወይም በስፖርት የዳበረ ደረት አለው። አለባበሱ የሽቶ መዓዛና ሴትን የሚንከባከብበት መንገድ አማላይ ነው ይሉለታል። ሴቶች ሲጋብዘኝና ሲያጫውተኝ አብረን ያሳለፍናቸው ምሽቶች የምረሳቸው አይደሉም። አሁንም ድረስ ከልቤ እወደዋለሁ ብላኛለች ከዓመት በፊት ደጋግማ ከተጫዋቾቹ ጋር አልጋ ላይ የወደቀች ወጣት እንስት። ይህን መሰል አስተያየት በሌሎች ሴቶች ልሳን ላይ ይንገዋለላል። ያስሸመደዳቸው ይመስል ስለ ተጫዋቹ ፍቅር የተሞላው ተመሳሳይ ቃል ይናገራሉ። አሁንም ድረስ እንደ ጓደኛዋ የምታየው እንስት ሀሳብ አላት። ከሱ በፊት አይረሴ የወሲብ ህይወት ነበረኝ። ከሱ ወይም ከተጫዋቾቹ ጋር ባሳለፍኳቸው ምሽቶች እንክብካቤው የሚጠቀምበት ስልቶቹ፣ አሳሳሙ የቀደመውን እንድትረሳ አድርጎኛል። ፍቅር የሆነ ልጅ ነው የሚወደው። ተጫዋቹ አልጋን ጎን ለማሳረፊያነት እንጂ ለመዋሰቢያነት እምብዛም አያውለውም ይላሉ ሴቶቹ። ምርጫዎቹ በሆኑት ናዝሬት ፔንሲዮን፣ በጨርቆስና በገነት ሆቴል መካከል ካለ ቤት፣ ሳር ቤትና ፍርድ ቤት አካባቢ የሚገኙ አልጋ ቤቶች ከተለያዩ ሴቶች ጋር በተደጋጋሚ ጊዜ ታይቶ ያውቃል። አጭርና ዳሌዋ የሰፋ ሴት ካየ አያልፍም ይባልለታል። ከቅድመም ሆነ ድህረ ወሲብ በኋላ በተደጋጋሚ ስልክ ደውሎ በማዋራት ሴቶቹን ተጠቅሞ እንዳልተዋቸው ማሳየት ይፈልጋል። የስታዲየሞቹና አዳራሾቹ እንስቶች ከአፍሪካ ዋንጫ በፊትና መልስ አዲስ አበባ ስታዲየም የኢትዮጵያ ብሔራዊ ቡድንና የተጫዋቹ ክለብ ጨዋታ ባላቸው ጊዜ በተለይ በስታዲየም ከፍተኛ ደረጃ ባላቸው ቦታዎች ወጣት ሴቶች ለብሷቸው ከሚታዩት መለያዎች የሚልቁት የተጫዋች ስምና ቁጥር ወይም ቁጥር ብቻ ያረፈበት እንደነበር ባደረኩት አሰሳ ለመታዘዝ ችያለሁ። አንዳንዶቹም የተጫዋቾቹን ስም ባገኙበት አጋጣሚ ከፍ ለማድረግ ሲጥሩ ይስተዋላል። ነገር ግን ተጫዋቾቹ ከአድናቂዎቹ እንስቶች ጋር ሁሉ ግንኙነት ይኑረው አይኑረው ማረጋገጫ የለኝም። በሐሜት ደረጃ እከሊት እኮ እከሌ ሲባል ሰማለው። ስታዲየም ውስጥ በተለያየ ስፍራ ላይ የሚቀመጡና ትልልቅ ጨዋታዎች ሲኖሩ የማይጦፉ ሶስት እንስቶች አሉ። አንዷ የከፍተኛ ትምህርት ተቋም ትምህርቷን አጠናቃ የግል ስራ ትሰራለች። ሁለቱ ደግሞ ለእግር ኳስ ቅርብ በሆነ ሙያ ዙሪያ አሉ። ተመሳስሎሻቸው እግር ኳስ ተጫዋች አሳዳጅነታቸው ነው። አራትና ከዚያ በላይ ከሚሆኑ የብሔራዊ ቡድን ተጫዋቾች ጋር ሶስቱም አንሶላ ተጋፈዋል። ሶስቱን የዋሊያ ካሳኖቫ ግድግዳ ላይ ለጥፎ ተገናኝቷቸዋል። መምቻውን አጋርቷቸዋል። የግል ስራ የምትከውነው ሴት እድሜዋ 20ዎቹ መጀመሪያ ላይ ይገኛል። ጣጣ የላትም። ስልታዊ አካሄድ አላት። ሂደቱ ያዘግም ይሆናል እንጂ የምትፈልጋቸውን ተጫዋቾች አልጋ ላይ መጣል አይሰናትም። ቅዱስ ጊዮርጊስና ኢትዮጵያ ቡና ውስጥ ያሉና የነበሩ ታዋቂና በደጋፊዎች ዘንድ ተወዳጅ የሆኑ 7 ተጫዋቾችን ታውቃለች። እንደ ዋሊያው ካሳኖቫ ግን በፍቅር የምትወደው የለም። በእግር ኳስ ዙሪያ ላሉት ሴቶች ልነግራችሁ ነው። ሄርሜላና ሳሩን በሚሉ የተቀየሩ ስሞች ይጠቀማለሁ። ሄርሜላን ሴቷ ካሳኖቫ ልትሏት ትችላላችሁ። ከእግር ኳስ ተጫዋቾች ጋር ቅርብ መስራት ሪካርዶ በእጇ እንደሆነ ይወራላታል። ገና ከቢያ ያደገውን ተስፈኛውን ብሔራዊ ቡድን ተጫዋች፣ የውጭ ሀገር ተጫዋች ቀበጥና የመኝታ ቤት ደንበኛውን ይዛ ስትከንፍ ትታያለች። አልኮል አትጎነጭም። በመወደው በሴክስ ግን አትምጡብኝ የሚል የተለመደ ፈሊጥ አላት። በምትጫወትበት እጅን መሰረት ባደረገ የስፖርት አይነት እንደ አልጋ ላይ ጀብደኝነቷ ሁሉ ጉብዝናዋም ይነገርለታል። ወጣ ያለ ጸጉር ስታይሏ፣ ወሲብ ቀስቃሽ አለባበሷ፣ ወንድ ልጅን ስታወራ የምታሳየው አማላይ ፈገግታ የምትፈልገውን ወንድ በቶሎ በእጇ ለመዋል ይረዳታል። እነሱ ወደ እሷ ሳይሆን እሷ ወደ ተጫዋቾቹ የምታደርገው ጉዞ ያይላል። በራሷ ተነሳሽነት ገፍቶ የመጣም ተጫዋች ካለ ከተመቻት ትመቸዋለች፣ ካስከፋትም አታስከፋውም ይላሉ። የሚያውቋት በተቃራኒው ዝናዋን አውቀው የማያስጠጓት ኢትዮጵያዊ እና የውጭ ሀገር ተጫዋቾች ይገኛሉ። ሴታ ካሳኖቫ ሄርሜላ ከኢትዮጵያ ብሔራዊ ቡድን ጋር ለአፍሪካ ዋንጫም ሆነ ለቻን ውድድር ደቡብ አፍሪካ ላይ ነበረች። ከቡድኑ ጋር በተጓዘችበት ናይጄሪያ ለሁለት ተጫዋቾች ጸብና ዋና መነሻ ሆኖ እንደነበረ ሰምቻለሁ። እምብዛም ሳይሳካላት እንጂ በተጫዋቾች ዝውውር ገበያ ላይ የደላላን ሚና በመጫወት ከአሰልጣኞችና የክለብ ኃላፊዎች ጋር የማመቻቸት ስራ ላይ ተሳትፎም አላት። ሳሩን ማይታወቅባት አዳኝና ታዳኝ ናት። በስራ አጋጣሚ ተጫዋቾችን የማግኘት እድል ስላላት ብዙዎቹ የእንተኛ ጥያቄ ያቀርቡላታል። ከነዚህም ውስጥ
ከፈቀደቻቸውና ካመነችልኝ 8 ተጫዋቾች ጋር ቀጥላለች። ካለኝ መረጃና ከሁኔታው እንደተረዳሁት ግን ያወጣቻቸው ተጫዋቾች ቁጥር ከዚህ ከፍ እንደሚል ነው። አንድ ቀን ያሳለፈቻቸውን የህይወት ውጣ ውረዶችና ያልጋ ላይ ውሏን የተመለከተ ገጠመኞቿን ተንትና በመጽሐፍ ለመጠረዝ ሐሳቡ ስላላት ተጨማሪ ማብራሪያ ልትሰጠኝ አልፈቀደችም። ስለ ዋሊያው ካሳኖቫ አስጠይቃት ትዝታ ተቀሰቀሰባት። በፍቅር ስሜት ውስጥ ሆና አስታወሰችው። ባጭሩ አሁንም ድረስ የምወደው ስትል ተነፈሰች። የሌሊቱ አጥቂ ሁኔታ ለምን ገነነ? 2 እንስት ጋዜጠኞችን ጨምሮ ከበርካታ ሴቶች ጋር ወሲባዊ ግንኙነት የነበረው ያለው የዚህ ተጫዋች ድርጊት ትኩረት አግኝቷል። በርካታ ደጋፊ ባለው ክለብ ውስጥ መጫወቱ ከ2004 አጋማሽ ጀምሮ መነቃቃት ባሳየው የኢትዮጵያ ብሔራዊ ቡድን ብዙዎቹ ጨዋታዎች ላይ በቋሚነት መገኘቱ አይን ውስጥ እንዲገባ አደረገው። ከሱ በላይ በመጠጥ የሚዋኙ የሴት ቀበኛ የሆኑ ተጫዋቾች ባለበትም ሆነ በሌሎች የአዲስ አበባ ፕሪሚየር ሊግ ክለቦች ውስጥ ይገኛሉ። በቀድሞ ጊዜ እንደ ጦር ይፈራ የነበረና የድሮ ዝናው አሁን አብሮት በሌላ አንድ ክለብ ውስጥ ያለ መሸተኛ ኳስ አንካባ ላይ እስከ 4000 ብር ድረስ ለአንድ አዳር ከሚያስከፍሉ ውድ ሴተኛ አዳሪዎች ጋር ይቀብጣል። የየቡና ቤቶቹ እንቡጥ ወሲብ ሻቃጮችን አሳዶ የሚያጠም እግር ኳስኛም አለ። የመዝናኛ ስፍራዎቹ ሰራተኞች ግን ደጋግመው በጀብደኝነቱ ስም ነው የሚያነሱት። ከሌሎች ተጫዋቾች የተሻለ ሞቅ ያለ ጉርሻ ስለሚሰጣቸው መልስ ቀሽመው ይሰጡትም ጎዶሎ ነው ብሎ ስለማይከራከራቸው ስለ አልጋ ላይ ስፔሻሊስቱ የዋሊያው ካሳኖቫ ነው። ሴቶች ለምን ሰዶማዊ ይሆናሉ? በጥናት የተረጋገጡ መረጃዎች እንደሚያሳዩት ከሆነ ሴቶች ሰዶማዊ የሚሆኑበት ዋነኛ ምክንያት በልጅነት እድሜያቸው ተገቢውን የእናት ፍቅር ሳያገኙ ሲቀሩ ነው። በኢትዮጵያ በሶዶማውያን ላይ ጥናት በመስራትና በማማከር በእጅጉ የሚታወቁት ዶክተር ስዩም አንቶኒዮስ ስለሁኔታው ጠይቂያቸው ሲመልሱልኝ ከ2 እስከ 5 ዓመት ያለው እድሜያቸው በተለይ ሴትነትን የሚማሩበት ጊዜ ነው። ይህን የሚያስተምራቸው እናቶች ወይም አሳዳጊዎች ናቸው። አርአያ ሆነው ሴትነትን ካስተማሯቸው ከሚፈጠርባቸው የስነ ልቦና ቀውስ አለ። ህፃናት ፍቅርን አጥተው በቁጡ እናቶች ካደጉ አነጋገር ባህልና ባህሪን የሚያስተምራቸው ስለማይኖር ለጾታዊ ማንነት ግንዛቤ መዛባት ወይም ጀንደር አይደንቲቲ ዲስኦርደር ይጋለጣሉ። በሞግዚትነት የሚያሳድጉ ሴቶች ተገቢውን ኃላፊነት ካልተወጡ በተመሳሳይ ችግር ያጋጥማል። በዚህ ቀውስ ውስጥ ያሉ ልጆች ፍቅርን ለማግኘት አይናቸው ወደ ደጅ ያማትራል። ትምህርት ቤት ያለች ሴት ጓደኞቻቸው አንገት ላይ መለጠፍ ይጀምራሉ። በተለይ በእድሜ ከፍ ያለች ጓደኛ ስታማግማጣቸው ጠንካራ ቁርኝነት ይፈጥራሉ። የስሜት ጥገኝነት ያለበት ጓደኝነት ይመሰርታሉ። ያቺ ሴት ሲያገኙም ፍንደቃ ይጀምራሉ። ቅርርቡ ሲጠነክር ጓደኝነታቸው ሲጠብቅ መለያየት እየከበዳቸው ይመጣል። የሚለያያቸው ጨለማ መርገም ይጀምራል። የሚመለከቷቸው ሰዎች አቤት ፍቅራቸው ሲያስቀና ከጧት እስከ ማታ ይለያዩም እያሉ እሳቱን እንደሚያራገቡት ዶክተር ስዩም አስረድተዋል። አብሮ መተኛት፣ ገላ መታጠብ ይጀምራል። እሺኝ ልሽሽ ስሜቱን ያቀጣጥለዋል። ከዓመታት በፊት በአዲስ አበባ 2ኛ ደረጃ በከፍተኛ የትምህርት ተቋማት የሚማሩ ቀበጥ ሴት ተማሪዎች ሲገናኙ ከንፈር ለከንፈር መሳሳምን እንደ ፋሽን ይቆጥሩት ነበር። አብሮ ገላይ መታጠብ ፋሽን አሁንም አላለፈበትም። በምሽት ክለቦች እንዲሁም አፍላ ወጣት ሴቶች እየተሻሹ ሲደንሱና ሲሳሳሙ ይታያል። ይህ አደገኛ ስሜታዊ ጥገኝነት እንደሚፈጥር የሚጠቁሙት ዶክተር ስዩም ክስተቱ ከዚህ አልፎ ወደ ሶዶማዊ ዝንባሌ እንዳይሻገር ጓደኝነት ገደብ ሊኖረው ይገባል የምንለው ለዚህ ነው ይላሉ። ሉሲና ቲና የሚባሉ 5 ዓመት በፍቅር መቆየታቸውን የገለጹ ሴት ሶዶማውያን ነግረውናል ብሎ እንደጻፈው በአዲስ አበባ አንድ ምሽት ክለብ ውስጥ አካላዊ ንክኪ የፈጸሙ ሲደንሱ የተመለከቷቸው እንስቶች ደብድበው አባረዋቸዋል። እንዲህ አይነት ችላ ሊባሉ የማይገባቸው ሁኔታዎች አስተያየት ይገባቸዋል፣ እንዲሁም እየታዩ ነው። የሴት ባል ከቤ በአገራችን የሚገኙ የባልን ገጸ ባህሪ የሚወክሉ አውጪ ሰዶማውያን ከቢ በሚል ተቀጥላ ስም ይጠራሉ። ይገኙበታል በሚባለው ኦሎምፒያ በሚገኝ ቤት ሄጄ እንደተመለከትኳቸው ነገረ ስራቸው የወንድ ነው። ሱሪ የሚታጠቁ
የተቦጫጨቁ ትከሻቸው ሰፋ ሳይሰፋም ያላቸውን ወደፊት ገፍተው የሚያደርጉ ድምጻቸው ወፈር ጎርነን ያለ ቶሎ ቶሎ ሲጋራ የሚለኩሱ ውስኪና ስሞቻቸው እንኳን የማላቃቸውን ደረቅ መጠጦች በላዩ የሚጎነጩ ፊታቸው የማይፈታ ጥላ ከባዶች ናቸው። ከከቢዎች መሃል የናጠጡ ባለጠጋዎች ይገኙበታል። እነዚህ ከቢዎች እርስ በርስ ይተዋወቃሉ፣ ወዳጆች ናቸው፣ ይገባበዛሉ። በድብቅ ወጫቸውን ወይም ሚስት እየተቀማሙ የሴት ለሴቶች ይፈጽማሉ። የተመለከትኳቸው ሁሉ የናጠጡ ሀብታም መሆናቸውን ሰምቻለሁ። በልብስ ንግድ የተሰማሩ፣ ምግብ ቤት ያላቸው፣ እቃ ለማስመጣት ዱባይና ቻይና የሚመላለሱ ነጋዴዎች አስተናጋጅን ጮሆ ማዘዝና መቆጣት ይቀናቸዋል። ጡታቸውን ቆርጠው ቢጥሉት ደስታቸው ነው። ያለ እንዳይመስልም በጡት ማስያዣ አጥብቀው ያስሩታል፣ ይለጥፉታል ማለት ይቀላል። የወንድ ሱሪ ምርጫቸው ነው። የድምጽ ቅላጼያቸው በወንድ የተቃኘ ነው። ወጣቶቹ ከቢዎች የፀጉር አቆራረጣቸው ወንድኛ ነው። ከአንጋፋዎቹ ከቢዎች መካከል የሚያሳጥሩና ወደ ታችም የሚያስይዙ አሉ። ብቻ ነገረ ስራቸው ለዛ ቢስ ነው። ማንጠልጠያ አልባ አድርጎ በልሙጡ ስለፈጠራቸው ደስተኛ ለመሆናቸው ይነገርላቸዋል። ሰዶማዊነትን በውጭ ሀገር በነበራቸው ቆይታ ተለማምደው የመጡት ቁጥር በአንጻራዊነት ከፍ ይላል። ልጅ ወልደው መታቀፉ ማይሹና ሳይወልዱ ጊዜያቸውን ያጨናገፉ ናቸው። ጮቤ የሚይዙ ሴቶችን በግድ አስገድደው የሚደፍሩ ዱርዬ ከቢዎች በመዲናችን አዲስ አበባ ይገኛሉ። በተለይ ፒያሳ ላይ ከወንድ ሶዶማውያን ጋር የምትውል የታወቀች ፍንዳታ ከቢ አለ ወይም አለች። የከቢ አሰራር ሚስቱን ይደበድባል፣ የልጆቹን ስነ ልቦና ይጎዳል። ሴት ልጁ ወደፊት ባል ብታገባ የሷ መጣ ፈንታ ይህ ሊሆን እንደሚችል እንድታስብ ያደርጋታል። ዱላው ተከታታይ ከሆነ ቀስ በቀስ አባቷን ከውስጧ እያወጣችው አስባውም ሳይሆን ላይሆን ይችላል ትሄዳለች፣ ትነጠለዋለች። ሚስት ብትሆንም የሚከሰትባትን ስላየችው ወንድ የሚባል ደብዳቤ ወይም ደብዳቤ ፍጡር እንዲቀርባት አትፈቅድም። አዳም እሷ ጋር ባል ለመሆን ቦታ አይኖረውም። ራሷን ለመከላከል ስትል የወንድ ባህሪን ትላበሳለች። ከወንዶች ጋር በመደባበቅ ባህሪያቸውን ትቀዳለች። አልፋም የምትቀርባትን ሴት እንደሚስት አስባ ወሲባዊ ሙከራ ማድረግ ትጀምራለች ይላሉ ዶክተር ሱይም። እንዲህ አይነት ሴቶች በወንድ መንፈስ ስለ ሴት መቆርቆራቸውን ማሳየት ይፈልጋሉ። ችግሮቻችንን ተነጋግሮ ከመፍታት ይልቅ በኃይል በቁጣ አሸናፊነትን ለመንጠቅ ይሞክራሉ። ይህ የመብት ክርክር ወደ ሰዶማዊነት ለመሻገር በር እንደሚከፍት አጥኞቹ ይናገራሉ። በጥቅሉ ስናየው ቤተሰባዊ ጥቃትና ምክንያታዊ ያልሆነ የሴት መብት ተቆርቋሪነት የሴቶቹን አእምሮ በዚያ መንገድ ይቃኛል ይባላል። እንዲህ አይነቱ ንክኪ ሴቶች የሚመቻቹ ስፖርቶች አሰልጣኝ፣ የቤት ሰራተኛ ሆኖ በመቀጠር ሴቶቹን በነፃነትና በተመቸ ቦታ ለማግኘት ይጣጣራሉ። በዚህ ዘመን ወላጆች ወንድም ሆነ ሴት ልጆቻቸው ብቻቸውን ትተው ሄዱ ማለት ለረቀቀ ወሲባዊ ጥቃት እያመቻቻቸው መሆኑን ሊያውቁ ይገባል። በአስጠኝና ቤት ሰራተኞች ጥቃት ተፈጽሞባቸው ፍርድ ቤት የደረሱ የሴት ህፃናት ጉዳዮች እንዳሉ ሊረሳ አይገባውም። የኪዲ ባሎች ኪዲን ሰዶማዊ ህይወቷ አዋለላት። ወዲህ ዳንኤላ ለመዳሪያ በማባበያነት የምትገዛላት ስጦታዎች፣ የምትሰጣት ገንዘብ ገደብ የለሽ መዝናናት አሰከራት። ወዲያ አምሽታ ቤቷ መግባትና ደጅ ማደሯ ከቤተሰብ ጋር ላተማት። ወላጆቿ በሞት ከተለዩ በኋላ የቤት መሪ የነበረ ወንድሟ በድርጊቶቿ ተበሳጨ፣ መከረ፣ ገሰጸ፣ አልተሳካም። አሜሪካ የምትኖረው እህቷ በስልክ ብትተውታትን ለአፏ እሺ ትላታለች እንጂ ኪዲ አልሻሻላለች። የሰዶማዊ ህይወት የማይጨብጡት የማያደምቁት ተብለጭላጭ ነገሮች ትከሻዋን አደድረውት ስለሸወዷት በቅርብ ያለው ወንድሟ ምክርና ቁጣ ሰለቻት። ሰበብ አረገቻቸው። እንደ ነገሩ የምትመጣበትን የቤተሰቦቿን ቤት ሙሉ ለሙሉ ለቃ ወጣች። ከቤተሰብ ጋር ተቆራረጠች። ዝንባሌዋን ከፍ አድርጋ የሰዶማዊነትን ዘውድ ደፍታ ከጣሊያን የተመለሰችው ወንዷ ዳንኤላ ጥበባዊ በሆነ አካሄድ የኪዲን መንገድ ነጠቀቻት፣ ተቆጣጠረቻት። ከወር እስከ ወር መዝናናት፣ ጫት መቃም፣ አልኮል መጠጣት እየቀያየሩ መጨለጥን ስራቸው አደረጉት። አንድ ቀን መገናኛቸው ከሆነው ኦሎምፒያ አካባቢ ወደሚገኝ የምሽት ክለብ አቀኑ። እዚያ የሐዋሳዋን አውጪ ሰዶማውያን ሜሪ ያገኟት። ሰላም ተባባሉ፣ አወሩ፣ ተጨዋወቱ። ኪዲ ወደ ሽንት ቤት ስትሄድ ሜሪ በራ ሄዳ ስልኳን በድብቅ ተቀበለቻት። ከዳንኤላ ጋር ስለሆነችው ውጪ ሰዶማዊ መሆኗን አልጠረጠረችም። ኪዲ ሁለተኛ ሴት ሰዶማዊ ማውቋ ነው። ዳንኤላ ሌላ ሴት ጋር ልትሰርቅ ስትሄድ ኪዲም ከውሽማዋ ከሜሪ ጋር ከተማ እየተቀያየረች
ጀመረች። ገቢዋም አደገ። ወር እስከ ወር ቢዚ ነን። ቤይሩት ሽክ ብላ ቦሌ ላይ ቢያት ሊጠብሳት እግሯ ላይ የማይወድቅ የአዳም ዘር አይኖርም። ቀርቦ ለጠየቃት ወደ እንደማትፈልገው ነግራ ፊት ነስታ ታባርረዋለች። ስልቹና ግዴለሽ ናት። በራሷ መንገድ ስለምታወራ መረጃ ለመቀበል አልተመቸችኝም። ለመጋረጃው ወይም ለመረጃው ዋጋ ገንዘብ ተቀብላኝ ለመሄድ ትጣደፍ ነበር። ቤይሩት ውጪ ሌዝቢያን ነች። ከወር እስከ ወር ቢዚ ናት። የወር አበባ ላይ ሲሆን ብቻ ነው የማርፈው። በዚህ ሰዓት ስሜቴ ስለሚጠፋ እንጂ ከቤዎች ሳይጠሩኝ ቀርተው አይደለም ትላለች። ኪዲም እንደ ቤይሩት የወር አበባ ላይ ካልሆነች በስተቀር ቀኖቿ በሰዶማዊ ግብር የተጨናነቁ ናቸው። ሚሊዮነሯ ከቤ እንደ ኪዲ አገላለጽ የሐዋሳው ሜሪ የናጠጠች ሀብታም ነች። በሚሊዮን የሚቆጠር ገንዘብ የምታንቀሳቀስ አዲስ አበባ ከቦሌ አጎራባች ማንነቱ እንዳይታወቅ ስሙን ያልገለጸው ክትፎ ቤት ነበራት። ለረጅም ዓመታት ኖራ የመጣችው ከአሜሪካ አትላንታ ነው። ሰዶማዊ ዝንባሏ የተጠናወታትም በዚያው ነው። አስመጪና ላኪ ማንም ሴታዊ አኳኋን የላትም። ሐዋሳ ውስጥ ዘመናዊ ቤት አላት። ኪዲን አሞላቃና አንደላቃ ይዛታለች። የምታገኛት በሰጠቻት 20 የቤት መስመር ስልክ ነበር። ዳኒላ ዳግመኛ ወደ ጣሊያን ተመልሳ ኑሮዋን በዚያ ካረገች በኋላ ቆጥራ ተረክባታለች። ሜሪ ለቁልምጫ የሚመች የሚያምር እውነተኛ ስም አላት። ኪዲ ግን በዚህ ስሟ ጠርታት አታውቅም፣ አትፈቅድላትም። ከቤ ትላታለች። አገር ውስጥ ከሆነች ኪዲንና ሌላ ውጪ ሰዶማውያን የቀያየረች ታጫውታለች። ሜሪ ሲበዛ ቀናተኛ ነች። የምትፈልገውን ሁሉ ስለምታደርግላት ኪዲን ባሻት ጊዜ ልታገኛት ትፈልጋለች። በሂደት ኪዲ ዱላ ነፍሷ ሆነ። አልጋ ላይ የከቤ ጥፊ ይናፍቃት ጀመር። ካልመታቻት አትስማማም።